የምረዳው። ሙሉጌታ ምናልባት ከዚህ ከፋኖ ትግል ጋር በተያያዘ በቅርቡ ያነጋገርኩት የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዚህ ፖለቲካ ምክትል ኃላፊ አርበኛ አብደላ እንድሪስ እንደገለጸልኝ ከሆነ እንግዲህ የፋኖ ትግል ይሄኛው ሶስተኛው ፌዝ ላይ ነው ያለው። ሁለቱ የመጀመሪያዎቹ ፌዞች ተጠናቀዋል። የመጀመሪያው ፌዝ የብልጽግና ሰራዊት ገብቷልና ይሄ ራስን የመከላከል ያልሞት ባይ ተጋዳይ ሁሉም ከያለበት መሳሪያውን ይዞ ትጥቅ አልፈታም ብሎ የተጀመረው የመጀመሪያው የትግል ምዕራፍ አለ። ከዛ ያ የተበታተነውን ደግሞ የመሰብሰብ ሁለተኛው ፌዝ ውስጥ ገብተናል። ሁለተኛው ፌዝ በጣም አድካሚ ነበር፣ ወደ አንድነቱ መምጣት ማለት ነው። ብዙ ስራዎችን ተሰርቷል። ሌላው ቀርቶኛ ባለንበት ትልልቅ ድሎችን እንኳን እያደረግን ሰው አይረካም። ምክንያቱም ተበታትነን ነው ድሎችን የምናስመዘግበው። ድሉ ግርማ ሞገስ እንዲኖረው ድሉ የበለጠ ውጤት እንዲያመጣ አንድነት ወሳኝ ነበረ። የአንድነት በቀላሉ አልመጣም። በመጨረሻም ግን ያንን አሳካ ነው። ሁለተኛው ፌዝ ተጠናቋል። በእነዚህ መሃል የሚደረጉ ውጊያዎችን ነው እስካሁን ስናደርግ የነበረው። በአንድነት ለማምጣት እንደዚሁ መጀመሪያ ራስን ቶሎ የመከላከል በእነዚህ ፌዞች ውስጥ ሲካሄዱ የነበሩ ውጊያዎችን ነው እስከዛሬ ስትሰሙት የነበረው። አሁን ሶስተኛው ፌዝ ነው ትክክለኛውና ዋናው የትጥቅና የውጊያ ምዕራፍ ውስጥ እንገባለን። ሶስተኛው ፌዝ ማለት ያ ነው። ያ ደግሞ አንድነታችንን ካረጋገጥና በደንብ ካሰርም በኋላ የምንጀምረው ነው። ያ የማይቀር ጉዳይ ነው በሚል ገልጾልኛል። እውነትም ምዕራፎቹና ፌዞቹ ሲታዩ ይህንን ሂደት አልፈው ነው አሁን የደረሱትና እንዳልከው ጊዜው እየሄደ ነው። ብዙ ዋጋ እየተከፈለ ነው። በተለይ አማራ ህዝብ የሚከፍለው ዋጋ ቀላል አይደለም። ልጆች ትምህርት ቤት እየገቡ አይደለም። የጤና ማዕከላት ወድመዋል። ብዙ መሰረታዊ ጉዳዮች ፈራርሰዋል። አዳዲስ የሚገነቡ የሉም። እነዚህ ነገሮችን ሲታይ ትግሉ ቶሎ ውጤት አምጥቶ በቶሎ ተቋጭቶ ህብረተሰቡን ሰላም እንዲያገኝ መደረግ አለበትና ከዚህ አንፃር በጣም ኃላፊነት ያለበት ፋኖ ነው። አገዛዙ አይደለም። አገዛዙ በዛ ችግር ውስጥ ህዝቡ እንዲሰነበት ይፈልጋል። ሆም ብሎ ነው በየቦታው እየሄደ የአማራ ህዝብ እረፍት እንዳይኖረው ሰላም እንዳይኖረው የተለያዩ ዘመቻዎችን እየከፈተ ነገር ግን አደባባይ መጣና ሰላም ፈላጊ ለዚህ ሁሉ ተጠያቂዎች ሽፍቶች ናቸው፣ ጽንፈኞች ናቸው የሚል ስብከት የጀመረው። ስለዚህ ፋኖች ይህንን በደንብ የተረዱ ይመስለኛል። የጊዜ ጉዳይ ነው። ወደ ሶስተኛው ፌዝና ወደ ዋናው የአብይ አህመድን ሰራዊት ከኢትዮጵያ ምድር ላይ ጠራርጎ የማስወገድና ይህንን ብልጽግና የሚባለውን ከነ ቆሻሻ ታሪኩ ወደ ታሪክ ቅርጫት ውስጥ አስገብቶ አዲስ ምዕራፍ የሚጀምርበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ይህን ደግሞ በቶሎ የሚጀምሩበት ጊዜ ሩቅ እንደማይሆን ነው እንደው የሚጠበቀው። ሙሉጌታ አርበኛ አብደላ እንድሪስ ያነሳልህ ሀሳብ ትክክለኛ እይታ ነው። ታስታውስ ከሆነ መጀመሪያ ላይ በሚዲያዎችም ስንሰራ እንደነበረው በወቅቱ 2015 መጨረሻና 2016 አካባቢ የነበረው የንቅናቄ ዘመን ነበረ። የማነቃነቅ በርካታ ወጣት እንዲሰባሰብ እንዲሰለጥን ከፍተኛ እንቅስቃሴ ነበር። ያ የንቅናቄ ወቅት ነው። የአብይ አህመድን አገዛዝ የመምታት እግር እንዳይተክል የማድረግ በኋላ ላይ ነው ከ2017 በኋላ የእግር ተከላ ዘመን በሚል በንቅናቄ የተነቀለው ነገሩን ለመትከል ከፍተኛ ጥረት ሲያደርግ የነበረበት ያ የንቅናቄ ወቅት ነው የነበረው። ሁለተኛው የአደረጃጀት ዘመን ነበረ። የአደረጃጀት ዘመኑ አፋሕድ አፋብኃም መጨረሻ ላይ ጥር 9 ቀን 2018 ዓ.ም የታሰረው የአማራ ፋኖ ብሔራዊ ንቅናቄ እስከሚመጣ ድረስ የአደረጃጀት ዘመን ነበረ። ውይይቶች ነበሩ፣ ጭቅጭቆች ነበሩ፣ መገዳደሎች ነበሩ፣ ስም መጠፋፋቶች ነበሩ። የዛ የአንድ አደረጃጀት የጊዜ ዑደት ነው። እነዛን ሁሉ አልፎ ሲመጣ የመጨረሻ የሚሆንበት ጊዜ ነበር። የአደረጃጀት ዘመን አልፏል። አሁን ላይ የራሱ የሆነ የፖለቲካ መዋቅር አለው፣ የራሱ የሆነ ወታደራዊ አስተዳደር አለው፣ የራሱ የሆነ ወታደራዊ መምሪያ አለው፣ የራሱ የሆነ የጊዜ አስተዳደር ወይም ደግሞ ትይዩ መንግስት የሚባል አደረጃጀት አለው ማለት ነው። የአደረጃጀት ጊዜውንም ጨርሷል የፋኖ ትግል። አሁን የፖለቲካ ጊዜ ላይ ነው ያለው ተብሎ ነው የሚታመነው። ያ የፖለቲካ ዘመኑ የዲፕሎማሲ ግንባር ባንድ አቅጣጫ ወይም ደግሞ አፋብን በሚባል እንቅስቃሴ የሚያደርግበት በውጭ ጉዳይ መምሪያ በኩሉ ሌላኛው የትይዩ መንግስት ምስረታ ሂደቱን አሁንም አጠናክሮ ወጥ የሆነ የጎንደሩ ከሸዋው የሸዋው ከጎጃሙ ከጎጃሙ ከጎንደሩ ጋር ተመሳሳይ የሆነ የትይዩ መንግስት አፈጣጠር ሂደቶችን በፖለቲካ ጉዳዮች ኃላፊው በኩል የሚፈጸሙበትና የሚተባበሩበት የአጋርነትና ትብብር አሁን
ሰሞኑን እያየው እንደሆነ አንተ የምትጋብዛቸው እንግዶች እኛም እያወራን ያለ ነው የአጋርነትና ትብብር ነው። ይሄ ፖለቲካ ነው። ነገራችን ላይ ይሄ የፖለቲካ እድገት ነው። ትናንት ጭቅጭቅ የነበረው ማስታረቅ፣ ማወያየት፣ ማነጋገር የነበረው ወይም ደግሞ ባትገዳደሉ ጭንቀት የነበረው እንደዚህ አይነት የአደረጃጀቱ ሂደት እድገቱን ጨርሶ ያለመውጣቱ ትልቅ ማሳያ ነበረ። ዛሬ ላይ ከማን ጋር እንተባበር፣ ከማን ጋር አጋርነት እንፍጠር፣ ከማን ጋር ብንፈጥር በተለይም ደግሞ ብልጽግና የሚባለውን አገዛዝ ለማስወገድ ምን ማድረግ አለብን የሚሉ የፖለቲካ እንቅስቃሴዎች ናቸው ያሉት። ከዛ በተጨማሪ አሁን ላይ ፖስት ዋር ላይ ወይም ደግሞ ድህረ ጦርነት ላይ ምን ሊገጥምን ይችላል የሚሉ ውይይቶች በሰፊው በፋኖ መንደሮች እንደሚወያዩባቸው በሰፊው ምክንያቱም ዝም ብለህ ሄደህ 4 ኪሎ ገብተህ ሰላም አይመጣም። ድህረ ጦርነት አለ። የፕሪቶሪያ ስምምነት እኮ ተስማምተው ነበረ፣ ግን ከፕሪቶሪያ ስምምነት ማግስት ያለውን ነገር በአግባቡ ስላልገመገሙ የፖለቲካ ፍላጎቶች በተለይም ደግሞ የአብይ አህመድ ኢታማኝነት ተጨምሮበት ወይም ደግሞ የፖለቲካ ዋሾነት ተጨምሮበት እንደዚህ አይነት አደጋዎች እንዲፈጠሩ ተደርጓልና እነዚህ እውነቶች በአግባቡ እየተሰሩበት ያለበት። ትናንት በነገራችን ላይ መሳይ አሁን አንዳንድ ጊዜ ውጊያ የለም እንላለን። ውጊያ የሌለው በምክንያት ነው ብዬ ነው የማምነው። ምክንያቱም ትናንት አደረጃጀቱን ያጨረሰ ስለሆነ ጥይት ያገኘው ሁሉ ወደ ፈለገበት አቅጣጫ ሄዶ ይተኩስ ነበር። ግማሹ ወረዳ ከተማ ይገባ ነበር፣ ግማሹ ዞን ከተማ ይገባ ነበር፣ ግማሹ ቀበሌ ከተማ ይገባ ነበር። ዛሬ ላይ ግን የተጠና ውጊያ ካልሆነ በስተቀር ማንም ሰው ጥይት ስላገኘ ብቻ የሚተኩስበት እድል የለም። ሜቢ አገዛዙ እንቅስቃሴ አድርጎ ከባለመፈጸም ሙከራ ካላደረገና አገዛዙ ትንኮሳ ካላደረገ በስተቀር ያለ ቅድ የሚዋጋ ሰራዊት የለም። ፋኖ የተኮሰው ጥይት እስከዛሬ 4 ኪሎ ያስገባው ነበር። ነገር ግን አደረጃጀቱ ስላልጨረሰ ዑደቱን መቼም አንድ ሰው በተጸነሰ በ2 ወሩ አይወለድም። በተጸነፈ በ9 ወሩ ግዴታ ነው መወለዱ። ስለዚህ በተመሳሳይ የፋኖ እድገትም ያንን ነገር ማለፍ ስለነበረበት ዛሬ ላይ ውጊያ ከሌለ ፖለቲካሊ ነው ማለት ነው። ውጊያ ከሌለ ታስቦበት ነው ማለት ነው። ይሄን ታሳቢ መደረግ መቻል አለበት ብዬ አምናለሁ። ያ ማለት ግን ፖለቲካሊ ነው ማንዋጋው ተብሎ ወሳኝ የሚባሉት ወርቃማ ወቅቶችን መታለፍ የለባቸው። ይሄን ማስታወስ እንፈልጋለን። ግን አርበኛ አብደላ እንድሪስ እንደተናገረው የንቅናቄ የአደረጃጀት አሁን ደግሞ የፖለቲካ ጊዜ ላይ እንዳሉ በአግባቡ አድማጭ ተመልካቾችን ትልቅ እድገት ላይ እንዳለ ማስታወስ ያስፈልጋል። ትናንት የነበሩት ግጭቶች የሉም። ትናንት የነበሩት መነታረቆች የሉም። ያ ማለት ግን ሙሉ ለሙሉ ጠፍቷል ማለት አይደለም። አሁንም የቀረ ነገር አለ ማለት ነው። እነዛ በጊዜ ሂደት በውይይት በንግግር ይፈታሉ ተብሎ ይታመናል። አንዳንዱ ደግሞ የመስመር ልዩነት ሊሆን ይችላል፣ የኃይል አስተላለፍ ልዩነት ሊሆን ይችላል። እነዛን የኃይል አስተላለፎች ደግሞ በሚፈቱበት መንገድ ይፈታሉ ተብሎ ይታመናል። ነገር ግን የፋኖ ትግል ከወቅቱ በተለየ አሰባሳቢ የሆነበት ትናንት ብልጽግና አማራው ሊወር ነው፣ አማራው ሊያጠፋ ነው፣ አማራው የብሔር ብሔረሰቦች ጠላት ነው ሲባል ነበር የነበረው አይደል? ዛሬ ግን አማራው ከእነንትና ጋር ሊተባበር ነው እየተባለ መተባበሩ እንደ ጠላትነት አብረን እንስራ ማለቱ እንደ ጠላትነት፣ ትናንት ግን እንደ ጨፍላቂ ሲያዩት ነበር፣ እንደ ጨቋኝ ሲያዩት ነበር። ዛሬ ግን ለመተባበር እንቅስቃሴ ለማድረግ ሙከራ ሲያደርግ ነው ከእነንትና ጋር መተባበር የለብህም የሚለው ማን ነው? ብልጽግና ነው ማለት። እንደዚህ አይነት ጊዜ ላይ ያለነው ግን ማህበረሰቡ እየተረዳ የማህበረሰባዊ ንቃት ሊና እያደገ የብልጽግና ደግሞ የማጭበርበሪያ ካርዶች እያለቁ እየተቃጠሉ ያለበት መስላለ ጥሩ እድገት ላይ ነው እንዳለ አምናለሁ። ሙልጌታ እንደው ፋኖ ትግል ጋር በተያያዘ በአጠቃላይ የአብይ አህመድ ሰራዊት በአማራ ክልል ያሰማራው ሰራዊት እንግዲህ ላለፉት 3 አመታት የአብይ አህመድ 11ዱም እዞች ማለት ይቻላል በከፊልና በሙሉ አማራ ክልል ጓዛቸውን ጠቅልሎ መግባታቸው ይታወቃል። የሀገሪቱን ዳር ድንበር ትተውት ያው የተጋለጠ ዳር ድንበር ሆኗል። በአራቱም የኢትዮጵያ ዳር ድንበሮች ባዕድ ኃይሎች እንደፈለጉ ዘው ብለው ገብተው የፈለጉትን አድርገው የሚወጡበት የሀገሪቱን ሰላምና አንድነት የሚፈታተኑ ጥቃቶችን የሚፈጽሙበት ከሆነ ሰነባብቷል። አብይ አህመድ ሙሉ ትኩረቱ አማራ ክልል ካደረገ ቆይቷል። እስቲ እንደው አሰላለፈው ምን ያህል ነው? አሁን አንዳንዶች እንደው አማራ ክልል አይደለም የአማራ ክልል በዚህ በሚሊሻና በአድማ በታኝ ነው አብይ አህመድ የተዋጋለው፣ መከላከያ ገና ሙሉን ኃይሉን አልተጠቀም፣ ሰሞኑንም እንደዚሁ ፈርመው የገቡ የፋኖ አመራር ነው ብለው ራሳቸውን የሚገልጹ አንዳንዶቹም አብይ አህመድ በሙሉ ኃይሉ አማራ ክልል ላይ ሰራዊቱን አላስገባም አልተዋጋም የሚልም አስተያየት ሲሰጡ ተሰምተዋል። ግን መረጃው አለ ምን ያህል ሰራዊቱን እንዳስገባ በምን ያህል መጠን ኪሳራ እንደደረሰበት። ምናልባት ይሄ ነገሩን በደንብ ምርመራ አድርጎ ፍተሻ አድርጎ ያለቀውን ሰራዊትና የወደመውን የከሰረውን ሂሳብ ቢወጣ
ከፍተኛ የሆነ ውድመት፣ ከፍተኛ የሆነ የሰው ኃይል በመቶ ሺዎች የሚቆጠሩ የአብይ አህመድ ወታደሮች በምርኮም ይሁን በመደምሰስ እንዳለቁ ግልጽ በሆነ መልኩ መቀመጥ ያለበት ይመስለኛል። ለማሳነስ የሚሄድበትንም ርቀት ስለምናውቀው ነው። ሽፍቶች ናቸው፣ ጽንፈኛ ነው እያለ የመንደር ተዋጊዎች ናቸው፣ ምንም አያመጡም በሚል ሲገልጽ የነበረውን ነገር ቢያንስ እንኳን ይህን ያህል ሰራዊት ታዲያ ለማሰማራት ለምን ተፈለገም? አማራ ክልል ያለው ሽፍታ ከሆነ አማራ ክልል ያለው ምንም የማያሰጋው ከሆነ ለምንድነው ሰራዊቱን በሙሉ ጓዙን ጠቅልሎ አማራ ክልል እንዲገባ ያደረገው የሚለው ጥያቄ በደንብ መመለስ አለበትና መረጃውም ስላለ ነው። እስቲ በዚህ አንፃር ያለውን ብታካፍለን። እሺ፣ ሰፊ መረጃ ነው። አንዳንዱን በሌላ ቀን የምንመለስበት ይሆናል። ነገር ግን ዋና ዋናዎቹን ለአድማጭ ተመልካቾቻችን በግልጽ ማስቀመጥ ያስፈልጋል። እንግዲህ የብልጽግና አገዛዝ በርካታ እዙን አማራ ክልል አስገብቷል። ለአንድ እዝ ብቻ ነው ሌላ ቦታ ላይ ያለ ተብሎ የሚታመነውና ደቡብ እዝ ማዕከሉን አፋር አድርጎ በተለይ 205ኛ ኮር ከሚሌ እስከ ጭፍራ 41ኛ ክፍለ ጦር 42ኛ ክፍለ ጦር 94ኛ ክፍለ ጦር ነው ያቀፈ ነው። ይሄ ከሚሌ እስከ ጭፍራ ያለውን በተለይ የሰሜን ወሎን ኃይል ለመምታት የተደራጀ ነው። አንዳንድ ጊዜ እስከ ቆቦና ሌሎች ቦታዎች ላይ እንቅስቃሴ እያደረገ ውጊያ ያደርጋል። ሌላኛው የደቡብ እዝ 202ኛ ኮር ነው ከጭፍራ ከለዋንና ራያ ቆቦ ዘብ ድረስ 21ኛ ክፍለ ጦር 30ኛ ክፍለ ጦር 86ኛ ክፍለ ጦርን በመሰለፍ ውጊያ የሚያደርግበት ነው። ሌላኛው ሰሜን ምስራቅ እዝ የሚባለው ነው። ከደቡብ እዝ በተጨማሪ ማዕከሉ ወልዲያ ከተማ ነው፣ ሰሜን ወሎ ዞን መቀመጫ። 801ኛ ኮር 802ኛ ኮር አድርጎ በዛው ቀጠና ላይ ከፍተኛ እንቅስቃሴ እያደረገ ከፋኖ ጋር የሚዋጋ እንደሆነ ይታወቃል። 11ኛ እዝ ማዕከሉ ደሴና ኮምቦልቻ ነው። መስከረም 15 ወይም ደግሞ 16 አካባቢ የተፈጠረ እዝ ነው። 2018 ዓ.ም በተለይ ሰሜን ምስራቅ እዝ በአሰፋ ቸኮል የሚመራው ኃይል ከፍተኛ ኪሳራ ሲደርስበት ከተለያዩ ክፍለ ጦሮችም ከአዳዲስ ምልምሎችን በማውጣጣት 11ኛ እዝን መስርቷል። ማዕከሉም ደሴና ኮምቦልቻ አድርጎ የሚንቀሳቀስ ነው። ሌላኛው 12ኛ እዝ ነው። ይሄ እዝም ማዕከሉን ሰቆጣ አድርጎ በተለይ ይሄ እዝ ሌላ ቀጠና ነበረ፣ ነገር ግን ወደ ሰሜን በማምጣት በተለይም ደግሞ የምስራቅ አማራ የሚባለውን ቀጠና እንዲሸፍን በሚል በጀነራል ተስፋዬ አያሌው እየተመራ ፋኖቹን የሚያስከዳ ከዛ በተጨማሪ ደግሞ በአማራው መካከል ያለውና የአማራ ፖለቲካ ለማራመድ ከፍተኛ የሚያደርግ በበርካታ የዋግምራ ጀነራሎች በእናባው ታደሰ ጭምር የሚደገፍ እዝ ነው። እዛ ቀጠና ያለውን በተለይ ላሊበላና ጋሸና እንዲሁም ደግሞ መሰል ቀጠናዎችን ለመቆጣጠር ታልሞ የተሰራ ነው። ወደኋላ እንመለስበታለን በሰፊው ለምንድን ነው ይሄ ሁሉ ኃይል እዚህ ጋር የተከማቸው የሚለውን። 10ኛ እዝ ማዕከሉን ደባርቅ አድርጎ 3 ኮሮች አሉት። ጠለምትና በዙሪያው በዛሬማ በማይጠብሪ በፍየል ውሃ በቅራቅርና በሌሎች አካባቢዎች እንቅስቃሴ እያደረገ ማይዳውሻ አድርቃ የሚባለውን አካባቢ እንደዚያው ሽፋን በመስጠት እንቅስቃሴ የሚያደርግ ነው። ይሄም እንደዚያው ሌላኛው ደግሞ ሰሜን ምዕራብ እዝ የሚባለው ነው። አዲረመጥ የተቀመጠና በሚያስፈልግ ጊዜ ወደ ተለያዩ ቦታዎች የሚሰማራ ነው። በማይጋባ በእስራኤል ካምፕ በስኳር ፋብሪካ በአዲጎሹ በማይካራ በሁመራ ጭምር እንቅስቃሴ እያደረገ የፋኖ ኃይሎችን የሚመጣ ኃይል ተደርጎ የተሰማራው ሌላኛው ምዕራብ እዝ ነው። እንግዲህ ይሄ ሁመራ ግንባር በሚል የተቀመጠው ፊቱን ወደ ኤርትራ አድርጎ እንደተቀመጠው አሁን ያሉት መረጃዎች የሚያመለክተው፣ ነገር ግን በሚያስፈልግ ጊዜ ወደዚህ ወደ ጎንደር በመግባት በዚህ በተለይ ምዕራብ ጎንደር ተብሎ በሚጠራው አካባቢ ላይ ከፍተኛ ውጊያ እንደሚያደርግ ይታወቃል። ሌላኛው ምስራቅ እዝ ነው። በተደጋጋሚ የምናነሳው ከወለጋ ጀምሮ እስከ ምዕራብ ጎጃም ባህር ዳርን ጨምሮ ደቡብ ጎንደርን አካሉ እንቅስቃሴ የሚያደርግ ነው። በጀነራል መሐመድ ተሰማ የሚመራ ነው። ምዕራብ እዝ እንደሚታወቀው ሌተናል ጀነራል ብርሃኑ በቀለ ይመራ ነው። ማዕከሉን ጅማ አድርጎ እስከ ወለጋና ሀገረ ማርያም ሸፍኖ ይዋጋል። በቅርቡም ገሚሱን ኃይል ወደ አማራ ክልል እንዳስገባ ይህም በሊስትሮ ወይም ደግሞ ሊስትሮ በሚባለው ጀነራል የሚመራ ነው። ስሙን ረሳሁት። ዘውዱ በላይ በጀነራል ዘውዱ በላይ የሚመራ ኃይል ነው። 6ኛ እዝ የሚባል አለ። ይሄ አምቦን ደጀን አድርጎ እስከ ጎሃ ጽዮን ይዞ አዲስ አበባ ዙሪያ
ሸፍኖ ይገኛል። አብይ አህመድ ወደ ሆነ ቦታ እንቅስቃሴ በሚያደርግ ጊዜ ከባድ መሳሪያዎችን በመጫን እንቅስቃሴ በማድረግ ሽፋን የሚሰጥ ነው። ከባድ መሳሪያ ባለበት ያው ሸማቂ ተዋጊ ስለሆኑ አይደርሱም በሚል የታሰበ ነው። ሪፐብሊካን ጋርድ አዲስ አበባ ዙሪያ እንደዚሁ ሰሜን ሸዋም እንደዚሁ እንደሚዋጋ ሸዋ ጠቅላይ ግዛት ተብሎ የሚጠራው ማለት ነው። ባህር ኃይልም እንደዚሁ ሰሜን ሸዋ ላይ፣ ደቡብ ዕዝም እንደዚሁ ከፊሉ እዚህ ጋር እንደሚዋጋ ይታወቃል። ሁለተኛ መካናይዝድ አየር ኃይል፣ ድሮን የሚባሉትን ኃይሎች በከፍተኛ ሁኔታ እንቅስቃሴ እያደረገ ህዝብ እንደሚጨፈጭፍ ይታወቃል ማለት ነው። ስምሪቱ ይሄ ነው። ረጅም ነው። ያንዳንዱ ክፍለ ጦር እናንሳው ቢባል አንድ ፕሮግራም ራሱ ላይ በቃን ይችላል። ነገር ግን አብዛኛዎቹ ኃይሎች በዚህ ልክ ተሰማርተው ህዝብ እየጨፈጨፉ እንዳሉ በአናቱ ደግሞ ብሔራዊ ምክክር የሚባል የህዝባዊ ትላቅ የሚያደርግ አገዛዝ እንደሆነ በደንብ መገለጽ መቻል አለበት። አረብ ኤምሬት የሚሰጠው የምታስታጥቀው መሳሪያ እንዳለው ነው ማለት ነው። አመሰግናለሁ ሙሉጌታ። እንግዲህ በእንዲህ እንዳለ ነው አብይ አህመድ በአሁኑ ሰዓት ከህወሓት ጥቃት ይሰነዘራል በሚል በነ ሌተናል ጀነራል ጻድቃን ገብረትንሳኤ የቀረበለት እቅድ አለ። እነሱ የሰጡትን መረጃ አለ። በሱዳን በኩል ሰብሮ ሊገባ ይችላል ብሎ ባለፈው ተናግሮ ነበር። አሁንም በዚህ በአፋር በኩል ህወሓት ሰብሮ ሊመጣ ይችላል የሚል ነው። በዚህ በራያም በኩል እንደዚሁ ስጋት እንዳለ ነው። በእነዚህ አካባቢዎችም ሰራዊቱን በተለየ ሁኔታ ስምሪት እንደሰጠን የሰማ ነው። ነገር ግን የዚህ የአፋሩ አካባቢ ያለው ላይ ከማንም ኃይል በላይ በዛ አካባቢ ሰፊ ቁጥር ይዞ የተሰማራውና ስምሪቱንም የሚመራው የኦሮሚያ ፖሊስ ኮሚሽነር ያኔ የህወሓት ጦርነት ጊዜ እዙን ሲመራ የነበረው ጀነራል ድሪባ መኮንን እንደሆነ ነው የሰማነው። በአሁን ሰዓት የኦሮሚያ ክልል ፖሊስ ኮሚሽነር ነው። የኦሮሚያ ኃይሎች ናቸው ከአፋር ታጣቂዎች ጋር በመሆን በዋናነት የፋኖንና የኦሮሞ ነጻነት ሰራዊት ኦላን እንቅስቃሴ እንሰብራለን ብሎ ስምሪት ወስደው እየተንቀሳቀሱ እንዳለም ነው የተሰማው። ስለዚህ በዛ በኩል ሰብሮ የሚመጣ የህወሓት ኃይል ካለ ያንንም ጭምር ተልኮ ተሰጥቶት ነው ይሄ ሰራዊት እንቅስቃሴ እያደረገ ያለው። እንግዲህ ህወሓት በሆነ በኩል ሰብሮ ይመጣል የሚለው የአብይ አህመድ ስጋት እየበረታ ነው የመጣው። ወደ ኋላ ላይ እናነሳዋለን። ከወዲሁ ህወሓት እንዲወገዝ አዲስ አበባ ጭምር ሰልፍ እንዲጠራ በአብይ አህመድ በኩል ትዕዛዝ የተሰጣቸው ጻድቃን ገብረትንሳኤ ሰልፍ አዘጋጅተዋል። ወደሱ ሰልፉ መጣለው። ግን የሁሉ ፍርሃት ከምን የመነጨ ነው? በተለያዩ አቅጣጫዎች እንግዲህ ጻድቃን ገብረትንሳኤ ናቸው በአሁን ሰዓት የአብይ አህመድ ወታደራዊ አማካሪ ሆነው ብቅ ያሉት። አብይ አህመድ ለዚህ ተልኮ በዋናነት እያዳመጠ ያለው እየሰማ ያለው እየተከተለ ያለው ጻድቃንንና ሌሎች የህወሓት ወዶ ገብ ጀነራሎችን እንደሆነ ነው የምንሰማው። እስቲ በዚህ ዙሪያ ያለው ነገር ምንድነው? አመሰግናለሁ መሳይ። አብይ አህመድ በትግራይ ላይ በርካታ ግንባሮች ከፍቷል። ከነዚህ ግንባሮች መካከል አንደኛው የዲፕሎማሲ ግንባር ነው። ወታደራዊ ግንባር አለ፣ የፕሮፓጋንዳ ግንባር አለ። ወደ ኋላ ደግሞ የነ እንትናን እንኳን እንዴት ምን እንደምንለው አናውቅም። የነ ጻድቃንና ጌታቸው ረዳን ለመበየን የሚያስቸግር ነው። በሚያስፈልጉበት ጊዜ ሁሉ አሉ። አልጀዚራ ሄዱ ሲባሉ አልጀዚራ ይሄዳሉ። ከዛ ደግሞ ጦር አደራጅ ሲባሉ ደግሞ ቲፒኤፍ የሰላም ኃይል ብለው ደግሞ ጦር አደራጅተው ደግሞ እንደዚሁ እንቅስቃሴ ያደርጋሉና የትኛው ግንባር ላይ እንደምንመድባቸው አስቸጋሪ የሚሆንበት ሁኔታ አለ። ግን ከቀልዱ ባሻገር ወታደራዊ ግንባር እየፈጠረ ነው። ቅድም ያነሳው የኦሮሚያ ክልል ፖሊስ ኮሚሽነሩ ድሪባ መኮንን ትናንት የመከላከያ ሰራዊት አመራር ማለት ነው ዛሬ ላይ እንግዲህ ምንድነው ያለው በዚህ ከሰም በኩል በሚሌ በኩል በታችኛው በኩል በተለይ አዋሽ አርባ የሚባለውን መስመር ለመቆጣጠርና በዚህ ሂደት ውስጥም እየተንቀሳቀሱ ያሉ የሸኔና የፋኖ ኃይሎችን እናጠፋለን የሚል ነው የተነገረው። ነገር ግን የሸኔና የፋኖ ኃይሎችን ከመዋጋት ተቆጥቦ አያውቁም። በተደጋጋሚ የኦሮሚያ ልዩ ኃይል፣ ገዳ ኮማንዶ፣ የኦሮሚያ ሚኒሻ ከሰም በረሃዎች ላይ በተደጋጋሚ ሲማረክና ያንንም በዘገባ መልክ ስናወጣ አይተናል። የሸኔ ኃይል እያሉም ጠሩትም የኦሮሞ ነጻነት ሰራዊትም በሚንቀሳቀስበት ቀጠና የኦሮሞ ልዩ ኃይልን በሚያገኝበት ጊዜ እየማረከ አሳይቶናል። ተጨባጭ እውነቱ ይሄ ነው። ነገር ግን ከሰሞኑ ይቺ አጀንዳ እንድትሆን የተደረገችበት ዋነኛ ምክንያት አላት። ይህም በግልጽ ማስቀመጥ ያስፈልጋል። በወሎ ቀጠና ወደ 4 እዝ አሰማርተዋል። የፋኖ ኃይል ከትግራይ ኃይል ጋር በጋራ ቅንጅት አድርጎ ከኤርትራ ኃይል ጋር ቅንጅት አድርጎ የወጋና ነው የሚል እስከ ይህን ድረስ ያስገቡት ደብዳቤ አለ። በዲፕሎማሲ ግንባር ለማግኘት ጥረት ያደረጉበት በዶክተር ጌዲዮን ጢሞቴዎስ የሚመራው ቡድን ማለት ነው።
የኃይል በተደጋጋሚ የፋኖ ኃይሎችን ሲከስ እና በተለይም ደግሞ ወልዲያ ላይ ወያኔዎች ወጉኝ፣ ወልዲያ ላይ ኤርትራ ወጋኝ ሲል የነበረው ወያኔም ኤርትራን በሌለበት ሲከስ የነበረበት ሁኔታ አለ። አሁን ግን ከፍተኛ የሆነ ፍርሃት ስላለበት ተጨማሪ እዞችን ተጨማሪ ኃይሎችን አሁን 12ኛ እዝ የሚባለው በጀነራል ተስፋዬ አያሌው የሚመራው ከቅርብ ጊዜ ወዲህ ወደ ቀጠናው የተሰማራ። ይሄ የተሰማራበት ዋነኛ ምክንያቱም በዛ ቀጠና በተለይ ከዚህ በፊት የህወሓት ኃይሎች እስከ ደብረ ሲና በደረሱበት ጊዜ አንደኛ እንቅስቃሴ ካደረጉበት ግንባር መካከል አንደኛው የራያ ግንባር ነው። የራያ ግንባርን ተከትለው ወደፊት የሚመጡ ከሆነ እዚህ ላይ የሰሜን ምስራቅ እዝ፣ ደቡብ እዝ፣ 12ኛ እዝ እና 11ኛ እዝ በጋራ ጥምረት በማድረግ ይዋጉልኛል በሚለው በዚህም በዋነኝነት ኃላፊነት የተሰጣቸው የፖለቲካ ተቀባይነት አላቸው። ከዛ በተጨማሪ ደግሞ ፖለቲካ የሚያውቃሉ ለእኔም ታማኝ ናቸው ተብሎ የታሰቡት ጀነራል ተስፋዬ አያሌው ናቸው። በጀነራል ተስፋዬ አያሌውና በጀነራል ሰለሞን ይታፋ እንዲሁም ደግሞ ጀነራል አሰፋ ቸኮል በነ ጀነራል አድማሱ አለሙ የሚመራው ኃይል እዚህ ቀጠና ላይ ያለውን ኃይል ይቆጣጠራል በሚል ነው የታሰበው። እንግዲህ ቅድም ስናነሳ በተለይ ከሚሌ እስከ ጭፍራ ያለውን ቀጠና ደቡብ እዝ እንዲሸፍን ተደርጎ ከሚሌ እስከ ጭፍራ የሚባለው ከዚህ በፊት ታስታውስ ከሆነ በሰሜኑ ጦርነት ጊዜ የሚሌ መስመር ከተቆረጠ አብይ አህመድ ከጅቡቲ የሚያስመጣው የትኛውም ዕቃ ነዳጅን ጨምሮ አንገቱ እንደሚቆረጥ ይታወቃል። ስለዚህ ይሄን ቀጠና ለመቆጣጠር እነ ድሪባ መኮንን የሚባለው የፖሊስ አዛዡ እኛ ቀድመን ይሄኛው እናደርጋለን ነው። ፍርሃት አለ። በራያ ይምጡ፣ በምዕራቡ ቀጠና ይምጡ፣ በየትኛው ቀጠና እንደሚመጡ ግራ ገብቷቸዋል። እነ ጻድቃን መረጃ አምጡ ይባላሉ። ነገር ግን ተጨባጭ መረጃ ሊያመጡ አልቻሉም። ምክንያቱም የሚመጡትን የሚያውቁት እነዛ ጀነራሎች ናቸው እንጂ እነ ጻድቃን አይደሉም። ምክንያቱም እነ ጻድቃን ተባረዋል፣ የፖለቲካ ስደተኛ ሆኗል እና በዚህ ምክንያት የሚሄዱበት የሚያወሩበት ጠፍቷቸዋል። ስለዚህ የሚሰሟት ጭምጭምታ አለች ኦህዴዶችና እነዛን ጭምጭምታዎች በመገጣጠም ይሄኛው መስመር ተቆጣጥረነው አይደለም። ከተቆጣጠርከው ነው። ወታደራዊ እንቅስቃሴ እኮ የሚነገራል። ነገር ግን ከፍተኛ የሆነ ፍርሃት ስላለ የዚህኛው መስመር ለመቆጣጠር ሸኒና ፋኖን ለማጥፋት ከፍተኛ እንቅስቃሴ እያደረግን ነው። በከሰምበራዎችም እንዲሁም ደግሞ በአዋሽ አርባ ቀጠና እየተንቀሳቀስን ነው ሲል ታገኘዋለህ። ይሄ ሁሉ የፍርሃት ድምር ውጤት ስለሆነ ማሳያዎች እንደሆነ በግልጽ ማስቀመጥ ያስፈልጋል። እንግዲህ ወታደራዊ ግንባሩ ይሄን ይመስላል። የዲፕሎማሲ ግንባሩ ደግሞ ከሳምንት በፊት እነ ኦዲሰንጎ ባሳንጆ ወደ ትግራይ የተላኩበትን እናስታውሳለን። ሰሞኑን ይሄዳን ተብሎ የሚጠበቅ ነበረ። እሱ ይሄዳን ተብሎ ሲጠበቅ የአሜሪካው አምባሳደር በኢትዮጵያ ማለት ነው ማሲንጋን ወደ መቀሌ እንዲላክ የተደረገበት ዋነኛው ምክንያት ለ3 ሳምንት ጠይቆ ነበር። ነገር ግን ያ ጥያቄ ተቀባይነት ሳያገኝ ቀርቶ በኋላ ላይ በትናንትናው ዕለት ወደ መቀሌ እንዲሄድና መቀሌ ላይ ተወያይቶ እንዲመጣ አሜሪካ የትኛውን ማየት ድጋፍ ታደርጋለች በተለይ ግጭት አይኖር የሚል የአብይ አህመድን የፖለቲካ እንቅስቃሴ ማስፈጸም አዝማሚያዎች ታይቷል ማለት ነው። ይሄም ሌላኛው የዲፕሎማሲ ግንባር ነው። የፕሮፓጋንዳ ክፍሉን አይተዋን እንግዲህ ከሰሞኑ ማህበራዊ ሚዲያዎች ምናልባት ሙሉጌታ የኤርቪን ማሲንጋ ወደ መቀሌ መሄድ ጋር ተያይዞ የመጣ መረጃ ስላለ ነው። እንግዲህ የፕሪቶሪያውን ስምምነት በተመለከተ ዳግም ወደዛ ሁሉም እንዲመለስና ስምምነቱን እንዲያከብር አሜሪካ ፍላጎት እንዳላት ነው። ያ ስምምነት አብቅቶለታል። ከዚህ በኋላ በትንሳኤም የሚነሳ አይደለም። ያበቃለት የሞተ ያለቀለት ጉዳይ ነው። በተደጋጋሚ ሲጥሱ ነበር ሁለቱም ኃይሎች። በመጨረሻው ሰዓት ሁለቱም የቀብር ስነ ስርዓቱን የፈጸሙለት ስምምነት ነው። አሜሪካ ከእንደገና ነፍስ ዘራበታለሁ ብላ ነው ማሲንጋን የላከችው። ግን ማሲንጋ ሄዶ ማንንም አላገኘም ነው የተባለው። ሌተናል ጀነራል ታደሰ ወረደንም አላገኘም። ዝም ብሎ ደርሶ ነው የተመለሰው የሚባል መረጃም አለ። ይሄ ራሱ የሚያሳየው ነገር ምንድነው? ከዛ በኋላ ነው ወደ ጎንደር ማሲንጋ ሄደው ጎንደርስ ተልኮ ምንድነው የሚልም ጥያቄ ይነሳል። እንደው ከዚህ ጋር የተያዘ ነገር ያገኘዋል? ያ እንደተባለው ጌታቸው ረዳም ጽፎታን ጀነራል ታደሰ ወረደ እስረኛ ስለሆነ አላገኘሁትም የሚል ነው። ጀነራል ታደሰ ወረደ ወርዷል ነው እንደው አንዳንድ ጊዜ ፖለቲካ ግራ ሲገባ የትግራይ አሁን ምንም አይነት ኃላፊነት የሌለው ሰው ነው። የትግራይ አሁን ራሳቸውን በራሳቸው መርጠው የትግራይ ርዕሰ መስተዳድር የሚባለው ደብረጽዮን ነው። ስለዚህ ጌታቸው ማነው ታደሰ ወረደም ከዛ ሲስተም ውስጥ የለም ማለት ነው። ያገኙት ሰዎች አሉ። በሌሎች ስራዎች ላይ ተጠምደው ይሆን አይሆን ዝርዝር መረጃ የለኝም። ነገር ግን ማሲንጋም ከትግራይ በቀጥታ ወደ ጎንደር ነው ያመሩት። እሱ ራሱ የሆነ ፖለቲካ አለው። እሱን አልነካካውም።
ሽልም ከሆነ ይጠፋ ምንድነው ቦርጭም ከሆነ ይጠፋል ሽልም ከሆነ ይገፋን አባባል አለና በዛ ልክ እናልፈዋለን። ነገር ግን ብዙ ፍላጎቶች አሉ። አብይ አህመድ በርካታ ፖለቲካ ነው የሚያራምደው በእያንዳንዱ ቀጠና እየገባና እዛ ገብቶ ያድዋው እንደዚህ ያደረጋችሁ ያለ ትግሬዎች እንደሚመጠብጠው ሁሉ የጎጃም ቡድን እንደዚህ ያደረጋችሁ ያለ ደግሞ ጎንደሮች እንደሚመጠብጥ እናውቃለን። ጎጃሞቹን ሲያገኛቸው ደግሞ እነዚህ ጎንደሮች በጣም ነው የሚጦራችሁ እያለ ፖለቲካ ለመስራት ሙከራ የሚያደርግ ግለሰብ እንደሆነ ይታወቃል። ስለዚህ ይሄን በአግባቡ ማየት ያስፈልጋል ብዬ አምናለሁ። ከዛ በተጨማሪ አንተ ያልከው አንድ እውነት አለ። ሊነሳ አይችልም፣ ወደ ፕሪቶሪያ ስምምነት ሊመለሱ አይችሉም ባሉት ነባራዊ ሁኔታዎች። አብይ አህመድ የፖለቲካ ዋሾ አጭበርባሪ መሆኑን ሁሉም ሰው የተረዳው እውነት ነው። ሌሎች አደራዳሪ አካላትም አወያይ አካላትም የነበሩት አስማሚ የነበሩት አካላትም ሙሉ ለሙሉ ሄደው አብይ አህመድ ጓዳ አስማሚ የነበሩት እኮ ነው ኡሁሩ ኬንያታ ናቸው። አስማሚ የነበሩት እኮ ነው ኦባሳንጆ ናቸው። እነሱ ደግሞ የብልጽግናን አገዛዝ ወዴት ደግሞ ከፍተኛ ጥረት እያደረጉ እንደሆነ ኢትዮጵያ ፖለቲካ በአደባባይ የሚታይ ነው። አብይ አህመድም የውጭ ሰው ካገኘ የፖለቲካ ዲፕሎማሲ ያገኘ ስለሚመስለው ሁሉንም በአደባባይ ስለሚያሳይ የተደበቀ ነገር እንደሌለው ማስቀመጥ ያስፈልጋልና ግን ብልጽግና በትግራይ ላይ በርካታ ግንባር እንደከፈተ በግልጽ ማስቀመጥ ያስፈልጋል። ያው እንግዲህ በፕሮፓጋንዳው ግንባር ያልከው አለ ሶስተኛው ከወታደራዊና ዲፕሎማሲያዊ ግንባር ባሻገር በፕሮፓጋንዳው ባለፈውም አንስተናል። የትግራይ ተወላጅ የሆኑ ለብልጽግና ምንድነው የፈረሙ እንበላቸው ወይም የብልጽግናን ተልዕኮ የወሰዱ ጋዜጠኞች፣ የፖለቲካ ሰዎች በመንግስት ሚዲያዎች ላይ የአየር ሰዓት ተሰጥቷቸው ሰፊ ዘመቻ ጀምሯል። እንግዲህ ያ ዘመቻ በዋናነት ያነጣጠረው ህወሓት ላይ ነው። ሰሞኑን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ተናገረች የተባለው በጣም እንዲሁ ሲያስገርመኝ ነበረ። ለሻቢያ ከመላላክ ለብልጽግና ብላላክ ይሻላል አለችና እንደው እንዴት ነው የመረጠችው? መብቷ ነው። መላላክን አሽከርነትን የመምረጥ መብቷ እንደተጠበቀ ሆኖ ጦርነቱ 1 ሚሊዮን ህዝብ ያለቀበትን ጦርነት በፈላጭ ቆራጭነት የመራው በዋና ተዋናይነት ያከናወነው በድሮን ሲጨፈጨፍ የነበረው የትግራይ ህዝብ አሁንም ድረስ ወደ ሰላሙ እንዳይመለስ ያደረገው ብልጽግና እንደሆነ ይታወቃል። ያው የህወሓቶች ሚና የህወሓቶች አስተዋጽኦን ወደ ጎን ገፍቻለም በኩል ተጠያቂም ሊሆኑ የሚችሉበት ሁኔታ እንዳለ ይታመናል። ነገር ግን ፌዴራል መንግስት ነው፣ ለትግራይ ህዝብ ያገባዋል፣ ይመለከተዋል። በዛ አንጻር የሚሄድባቸው ለፖለቲካ ቁማር ትቶ አብይ አህመድ እንደዚህ አይነት ሴራዎችን ትቶ ለትግራይ ህዝብ ሰላም ማምጣት የሚችልባቸው እድሎች አማራጮች እያሉት ያንን አልፈለገም። ይልቅስ ለሱ ፖለቲካ ቁማር የሚመቸውን ነው ሲያደርግ የነበረውና ያንን ከሚያደርግ አገዛዝ ጎን ተሰልፋል። እዛውም አስሯት ብዙ ነገሮችን ያደረጋት ናት ኬሪያ ኢብራሂም። ለማንኛውም ለብልጽግና ብላላክ ይሻላል ልበላለች። አሽከርነቱን ምርጫ ለሷ ትተን ግን በዛ ደረጃ አሁን ደግሞ ቅዳሜ ዕለት ሰልፍ ታስበዋል አሉ። ሰልፉን ያዘጋጀው ብልጽግና ነው። የፖለቲካ ድለላ ውስጥ የገቡት የቀድሞ የትግራይ የህወሓት ሰዎች የትግራይ ከፍተኛ ወታደራዊ ጀነራሎች የአብይ አህመድ አዳማቂ ሆነው መጥተዋል። ሙሉጌታ እንግዲህ ባለፈው ምናልባት በስም ጠቅሰን ልናስታውሳቸው ምንችለው የብልጽግና የትግራይ ወኪል የነበረው ግለሰብ በዛን ወቅት ላይ ለአብይ አህመድ የፊት ገጽታ ማሳመሪያ ሆኖ የመጣው ጀነራል ዮሐንስ እነዚህ አሁን የሉም። ስማቸው ብዙም አይሰማም። ከነዛ ይልቅ የሚሰሙት እነጌታቸው ረዳና ሌተናል ጀነራል ጻድቃን ገብረትንሳይ ናቸው። እስቲ ምንድነው ያለው ጫውታው? ከቅዳሜው ሰልፍ ምን ይጠበቃል? እንግዲህ ያው ቀኑን ጠብቀን ነው የምናየው፣ መማርና ለመማሩ ማለት ነው። ግን አንድ ከአንተ ካነሳው ጋር የሚያያዝ አለ። ቅድመ 2013 ያውም ደግሞ ቅድመ 2013 ሐምሌና ነሐሴ ላይ ከዛ በተጨማሪ ደግሞ ከጥቅምት 24 በፊት ከጥቅምት 24 ፖለቲካም በርካታ ፖለቲካዎች በትግራይ ላይ ሲሰሩ ነበርና የዛን ወቅቱም ስናነሳው አሁን የዚህ ሰላማዊ ሰልፉን የጠራው የሆነ ምክር ቤት የሚባል ነው። ትክክል ስሙን ማንሳት አልቻልኩም። የዛ ምክር ቤት ሰብሳቢ ጻድቃን ገብረትንሳኤ ነው። በዚህ ሂደት ውስጥ የፖለቲካ ሌሎች የትግራይ የፖለቲካ ተቃዋሚ ኃይልን የሚሉትም እንደሚሳተፉበት ይታወቃል። እኔ አሁን ጻድቃንን የማየው እንደ ጀነራል ዮሐንስ ነው። አብይ አህመድ በጦርነቱ ማግስት ሀገር ወዳዱ እያለ ሲያንቆለጳጵስ የነበረው ጀነራል ዮሐንስ ማለት ነው። ጌታቸው ረዳን ደግሞ እንደ ነብዩ ስሁል ማለት
ቅድመ ጦርነት በፊት የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበረው ነው። አሁን ነብዩ ስሁል የት እንዳለ የምናውቀው ነገር የለም። ጀነራል ዮሐንስ የት እንዳለ የምናውቀው ነገር የለም። የነጌታቸው ረዳም እጣ ፋንታ አሁን ላለው ለሚጀምሩ ጦርነቱ አይቀሬ ነው። በትግራይና በብልጽግና መካከል አይቀሬ ነው። ምክንያቱም ብልጽግና በከፍተኛ ሁኔታ እየፎከረ ነው። እነዛ እንደውም ህዋቶቹ እንደውም በከፍተኛ ሁኔታ የፕሪቶሪያ ስምምነት ሲሉ እንደነበረ እናስታውሳለን። የፕሪቶሪያ ስምምነት አብይ አህመድ ቀዶ እንደጣሉ አያውቁም እንዴ እስከ ማለት የደረስንበትም እኛ ማለት ነውና እንደዚህ አይነት እንቅስቃሴ ላይ ናቸው ያሉት። የህዋት ኃይልም በደብረ ጽዮን የሚመራው ይህን ሰልፍ እንዳይሳተፉ በአገር ቤት ያሉ እንዳይሳተፉ፣ በውጭ ሀገር የሚገኙ ደግሞ የትግራይ ልጆች ይህን ሰልፍ እንዲያወግዙትም ጭምር ጥሪ ቀርቧል። እኔ እንደሚመስለኝ ቅድም እንዳያስቀምጥ ነው አንተም እንደተናገርከው ቅድመ 2013 እንደነበረው ትግራይ ምርጫ አካሄዳለሁ እያለች በምትናገርበት ወቅት አብይ አህመድ የጨረቃ ምርጫ ነው እያለ ሲናገር እንደነበረው በወቅቱ የእሱን ሀሳብ ደግፈው ሲናገሩ እንደነበሩት እንደነ ነብዩ ስሁል እነ ጌታቸው ረዳ እነ ጻድቃን ገብረትንሳኤ ወታደራዊም ፖለቲካዊንም ጥምረት አድርገው እንዲተውኑ የታዘዙበት የፖለቲካ ቲያትርና መድረክ ይመስለኛል አሁን የኢትዮጵያ ፖለቲካና የቅዳሜውም ሰልፍ ከዛ የተለየ አይደለም። ለጦርነት ማነሳሻ ያው በተደጋጋሚ ለመንኳቸው የትግራይ ልጆችም ለመኗቸው እምቢ አሉ ብሎ ከባድ መሳሪያና የድሮን ዝናብ ለማዝነብ የሚደረግ ቅድመ እንቅስቃሴ ነው። ያው ታሪክ አያስተምርም አንዳንድ ጊዜ፣ እድሜ አያስተምርም አንዳንድ ጊዜ። እነ ጀነራል ዮሐንስ የትናንት ጓዱ ነው ጻድቃን ገብረትንሳኤ እነሱ በምን ሁኔታ ግለሰብ ሆኗል። አሁን ጻድቃን ከትግራይ ልጆች ጋር ከትግራይ የፖለቲካ ኃይሎች ጋር በፖለቲካ ላይ ወደ አዲስ አበባ የተሰደደ ቀደም ብለን ተናግረናል። እነዛ ነገሮች በውይይትና በንግግር ከመፍታት ይልቅ ትግራይን ማጥፋት ከሚፈልገው ከአብይ አህመድ ጎን ተሰልፎ ትግራይ ላይ ለሚደርሰው ውድመትና ጥቃት ተጠያቂ የሚሆንበት እድል ከፍተኛ ነው። ኢትዮጵያ ውስጥ በርካታ በደል ይፈጸማል። በርካታ የፖለቲካ ቃሉን ባለመጠቀም ነው ሽርሙጥና ይደረጋል። እንደው መጥቀስም ያስፈልጋል ብዬ አስባለሁና እነዚህ እውነቶች እየተደረጉ ከዛ አብይ አህመድ እንደዛ ሲያበሻቅጠው የነበረው ጌታቸው ረዳ በአብይ አህመድ ክንዱን ተይዞ ወዝ የሚልበት የፖለቲካ ቲያትር የምናይበት፣ ተዋናዮች ለራሱ እንደዚህ የማይችሉበት ብሔራዊ ቲያትር ተዘግቶ አዳዲስ የፖለቲካ መድረኮች የፖለቲካ ቲያትር መድረኮች የተከፈቱበት እውነተኛ ቲያትር የሚታይበት አገር ያለ ነው የሚታየው። የቅዳሜው ሊደረግም ይችላል፣ የሚገኝ ሰው ሊኖር ይችላል። ግን መታሰብ መቻል አለበት የትግራይ ተወላጅ ተብለው የብልጽግና ፓርቲ አባሎችም እንደሚገኙ መታሰብ መቻል አለበት። ምክንያቱም የፖለቲካ ቲያትር ነው ከተባለ ተዋናዮች ከየትኛውም ቦታ ሊመረመሩ እንደሚችሉ ታሳቢ መደረግ መቻል አለበት። ለዚህ ቅድመ ዝግጅት የአዲስ አበባ ከተማ አስተዳደር እና አዳነች አቤቤ እንደፈቀዱም በመግለጫው ላይ ተጠቅሷል። ያ ማለት እና አዳነች አቤቤ ይህን ሲጠቅሱ አብረው ተሰላፊም በበጀትና በብል እንደሚያዘጋጁ መታወቅ መቻል አለበት መሳይ። ከዛ በኋላ የትግራይ ልጆች ደገፉን፣ የትግራይ ልጆች ህዋት እያደረገ ያለውን እንቅስቃሴ አወገዙ ተብሎ ደግሞ በዚህ በፕሮፓጋንዳው ግንባር ደግሞ በሰፊ የሚዘመትበት እነዛ ምስሎችና ቪዲዮዎች ተይዘው ደግሞ ለዲፕሎማሲው ግንባር የሚላክበት እነ ዶክተር ጌዲዮን ጢሞቴዎስ ደግሞ ለየንና ሌሎች ደብዳቤዎች የሚጻፉበት መድረክ እንደሆነ ግን የጦርነቱ ቅድመ እንቅስቃሴ እንደሆነ በደንብ ማስመር ያስፈልጋል። በዛኛው በኩል ያለው እንቅስቃሴ ምን እንደሆነ ዝርዝር መረጃ ያለና እነዛም ተኝተው እንደማያድሩ ይታወቃል። የህልውና አደጋ ገጥሞናል ብለዋል። ስለዚህ አይደለም ሰላማዊ ሰልፍ ሌላ ቢያዘጋጅ የሚሰሙት እድል የለም። እነ ድሪባ መኮንንም በዚህኛው በኩል የተዘጋጁ ነው፣ በዛኛው በኩልም እነ ተስፋዬ አያሌው አሉ። መቼም ውጥንቅጥ ነው እየመጣ ያለው። ብሔራዊ ምክክር ላይ ነን ይላሉ፣ ነገር ግን በርካታ ግንባር እየከፈቱ ኢትዮጵያን እያተራመሱ እንዳሉ እና አብይ አህመድ መታወቅ እንዳለበት ማስታወስ ፈልግ